ሄርሜላ እንግዲህ አብርሃምን ከባድ የሆነ ጥያቄ እንደጠየቀች ሰምተናል። እሱም እንግዲህ ያው አብርሃም ካንተ ጋራ መኖር እፈልጋለሁ ብላ እንግዲህ አንድ ጥያቄ አቅርባለች ማለት ነው። እጅግ በጣም ወሳኝ የሆነ ጥያቄ ለአብርሃም እንዳቀረበች እንግዲህ ሰምተናል። ይሄም እንግዲህ ስሜቷ የመጣው በተለይ በትላንትናው ዕለት ለሽምግልና ሩታና አብርሃም እንደተፈለጉ እንግዲህ ሽማግሌዎች ከነገሩት በኋላ ነው። ለአብርሃም እንግዲህ ይሄንን መረጃ ሲደርሰው እጅግ በጣም በሚገርም ሁኔታ እንግዲህ በፍጥነት ሄርሜላም የራሷን ሐሳብ ለአብርሃም ገልጻለች ማለት ነው። አብርሃም እንግዲህ ከሩታ ጋራ እንዳይሆን ከፍተኛ ጥረት እያደረገች ትገኛለች። እንግዲህ አብዛኞቻችሁ በተለይ ሄርሜላ እጅግ በጣም ንጹህ ናት፣ እጅግ በጣም ጥሩ ሴት ናት፣ እጅግ በጣም ለአብርሃም ጥሩ ነገር የምታስብ እንጂ በፍጹም አብርሃም ላይ መጥፎ ነገር አታስብም ብላችሁ እንግዲህ ያሰባችሁ ሰዎች አላችሁ። እንግዲህ በዚህ ጉዳይ ላይ በደንብ አረጌ ስለ ሄርሜላ ሴራ እጅግ በሚገርም ሁኔታ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ በሚገርም ሁኔታ አብርሃምና ሩታ እንዲታረቁ በጣም ብዙ ሰዎች ማለት ይቻላል እየጣሩ ነው። እሱ ብቻ አይደለም፣ ወደ ቡታጅራ ካቀኑ በኋላ እንግዲህ ሽማግሌዎችም ተሰብስቦ በድጋሚ አብርሃምና ሩታ ለሽምግልና እንዲቀርቡ ጥያቄ አቀርቦ ነበሩ በትላንትናው ዕለት። ይህንን ነገር እንግዲህ የሰማች ሄርሜላ አርፋ ስለማትቀመጥ እንግዲህ የራሷን ሐሳብ ይዛ መጣለች። እሱም እንግዲህ ምንድነው ያለችው? አብርሃምን ካንተ ጋራ መኖር እፈልጋለሁ፣ ካንተ ጋራ በአንድ ቤት ውስጥ መኖር እፈልጋለሁ። እስከዛሬ ድረስ እንግዲህ የብቸኝነት ኑሮ እየገፋው ስለሆነ አንተም ካሁን በኋላ ትዳርን ስለፈታ ካንተ ጋራ መኖር እፈልጋለሁ። በአንድ ላይ ፍቅራችንም ይሁን እንግዲህ በአንድ ላይ ሆነን ብንኖር የተሻለ ነው ብላ ሐሳቧን እንደሰጠች እንግዲህ ሰምተናል። እንግዲህ በሚገርም ሁኔታ ሄርሜላ በዚህ ደረጃ እንግዲህ አብርሃምን ትጠይቃለች ብለን አናስብም ነበረ። እንግዲህ በጣም በሚገርማችሁ ሁኔታ ይሄንን ሐሳብም ያመጣችው አብርሃምና ሩታ በተለይ በሽምግልና ጉዳያቸውን እንዲፈቱና ሽማግሌዎችም እንግዲህ በእነሱ መሃል ገብቶ ያለውን ችግር ፈቶ ለማስታረቅ ጫፍ ላይ እንደደረሱ ስሰማ ነው ይህንን ሐሳብም ያመጣችው የሚባልም እንግዲህ አንዳንድ መረጃዎች ደርሶናል ማለት ነው። እሱ ብቻ አይደለም፣ እንግዲህ ሄርሜላ አቅዳ የመጣችው ትልልቅ ሴራዎች አሉ። እጅግ በጣም የምትገረሙበት በጣም ብዙ ሴራዎችን አቅዳ እንደተነሳች ነው እንግዲህ በደንብ የሚያሳየው። የመጀመሪያው እንግዲህ በጣም የሚገርማችሁ ነገር ከዚህ በፊትም እንደ ፕራንክ አስመስላ ከአብርሃም ጋራ ተኝታ እንግዲህ የአብርሃምን ስሜት ለማወቅ እንግዲህ ያደረገችው ጥረት ነበረ። ያንን ነገርም ወደ ፕራንክ አዙራ እንግዲህ ፕራንክ ነበረ ያለው ነገር በሙሉ ውሸት ነው እንጂ አንተን ለመፈተን እንጂ በጭራሽ እንደዚህ አይነት ነገር አላስብም ብላ እንግዲህ ደስታውን እንደመለሰች አይተናል። እንግዲህ ምንድነው ያሰበችው? ሌላ ሴራ ደግሞ በደንብ እንግዲህ በመረጃ ያገኘሁት መረጃ እጅግ በጣም በሚገርም ሁኔታ እንግዲህ ይሄንን ሐሳብ ከተቀበለ በተለይ ከሷ ጋራ ለመኖር ከወሰነ እንግዲህ በምትፈልገው መንገድ አብርሃም ጋራ እንደምንም ተኝታ አርግዛምለት ወደማይሆን ነገር ውስጥ ልትከተው እንግዲህ ወስናለች ማለት ነው። በተለይ ሄርሜላ እንግዲህ ይሄንን እንደ ወጥመድ ነው እንግዲህ የዘረጋችው። አብርሃምም ይሄንን ነገር ያውቀዋል አያውቀውም እንግዲህ በደንብ አድርገን እኛ ደግሞ ለእናንተ መናገር እንፈልጋለን። ምክንያቱም ይሄ ቪዲዮ በተለይ ለአብርሃም የሚደርስ ከሆነ እጅግ በጣም ትልቅ ትምህርት ወስዶ ከትዳሩም ከሁሉም ነገር እንግዲህ ተጠንቅቆ ራሱን ጠብቆ እንዲኖር ያደርገዋል ብለን እናስባለን። በተለይ ሄርሜላ እጅግ በጣም ምስጥ የሆነች ማትታመን በፍጹም እንግዲህ ለአብርሃም ጥሩ ነገር ይዛ እየሄደች ያልሆነች ሴት ስለሆነች እጅግ በጣም መጠንቀቅ እንዳለበት እንግዲህ በዚህ አጋጣሚ መናገር እንፈልጋለን። አብርሃም እንግዲህ በዚህ ሰዓት ላይ ያው የፍቺ ጥያቄ ብቻ ሳይሆን በጣም ብዙ ነገር ተደራርቦበት እንደነበረ በደንብ እናስታውሳለን። በዚህ ሰዓት ደግሞ ደስ የሚል ነገሮችም እየተሰሙ ይገኛሉ። በተለይ እንግዲህ አንድ ሽማግሌዎች በተለይ የሀገር ሽማግሌዎች ቡታጅራ ላይ ያሉት እንግዲህ ጋሽዬን ጨምሮ የሩታ እናትም ሁሉም ሰው በተሰበሰበበት አብርሃምን እንግዲህ
ሊያናግሩት እንደሚፈልጉ ሩታንም ሊያናግሩ እንደሚፈልጉ እነሱን እንግዲህ ትዳራቸውን እንዲፈቱ በተለይ እንደማይፈልጉና በአንድ ላይ እንዲኖሩ በተለይ እንዲታረቁ ከፍተኛ ጥረት እንደሚያደርጉ በዚህ ጉዳይ ላይ እንግዲህ በግልጽ ሲያወሩ እንደነበረ ሰምተናል። እንግዲህ ሽማግሌዎቹ ምንድነው የፈለጉት? አብርሃምና ሩታ ወደ አንድ ቦታ ቁጭ ብሎ በተለይ ስለ ትዳራቸው ስለ ወደፊት ህይወታቸው በደንብ አድርጎ ለሽማግሌዎቹ ከገለጹ በኋላ ሽማግሌዎችም እንግዲህ በጣም የተከበሩና ሀገሪቱ ላይ እጅግ በጣም የተወደዱም ስለሆኑ የነሱን ቃል ማጠፍ ስለማይችሉ በተለይ አብርሃምና ሩታ በእነሱ ሐሳብ ተስማምቶ ወደ ትዳራቸው እንዲመለሱ እንግዲህ ከፍተኛ ተጽዕኖ እናደርጋለን ብሎ ተነስቶ ነበሩ። በዚህ ሁኔታ እንግዲህ በተለይ እንግዲህ ሄርሜላ ደግሞ እቺን አጋጣሚ በደንብ አድርጋ ለመጠቀም ወይም ደግሞ አብርሃም በፍጹም ሽምግልናው ላይ እንዳይቀርብ ከባድ የሆነ ሴራ ጠንስሳለች ማለት ነው። ከሴራዋ መጀመሪያ ላይ እንግዲህ እንደሰማችሁት ከኔ ጋራ መኖር አለብህ፣ አብረን እንኑር፣ እኔም የብቸኝነት ኑሮ መኖር ሰልችቶኛል፣ አንተም የብቸኝነት ኑሮ መኖር የለብህም፣ ትዳርም ስለፈታ ካሁን በኋላ ካንተ ጋራ መኖር አለብኝ፣ ስለዚህ እንግዲህ አብረን ከኖር ሁሉም ነገር እናሸንፋለን ወይም ፍቅራችንም በጣም ጥሩ ይሆናል ብላ እንግዲህ ያንን ሐሳብ አንስታ ለአብርሃም እንግዲህ እንደጠየቀችው በደንብ አድርጎ መረጃ እንግዲህ ደርሶናል ማለት ነው። በዚህ ጉዳይ ላይ በተለይ አብርሃም መሸወድ የለበትም ብለን በደንብ እንነግረዋለን። ምክንያቱም እንግዲህ ከዚህ በፊት በጣም ብዙ ጊዜ ተሸውዷል። በማያውቀው ነገር ውስጥም ገብቶ እንግዲህ በጣም በሚያስጠላ ሁኔታ ትዳሩ እስከ መፍረስ ደረጃ ድረስ ስለደረሰ አሁንም ቢሆን የመጨረሻውን እድልን ልታበላሽ እንግዲህ ሄርሜላ ተነስታለች። ስለሆነ እባክን አብርሃም ይሄንን ነገር በደንብ አስተውለ እስከ መጨረሻው ድረስ እንግዲህ ነገሮችን ለመፍታት ብትሞክር የተሻለ ነው። ሌላ ደግሞ እንግዲህ ማወቅ ያለብህ ነገር ሄርሜላ እጅግ በጣም ሴረኛ ስለሆነች ከሷ መራቅ አለብህ ብለን በደንብ እንነግራለን። ከዚህ በፊትም እንግዲህ ከአንዴም ሁለቴም ሶስቴም እንግዲህ በደንብ ነግረን ነበረ። እንግዲህ በዚህ ሁኔታ እንግዲህ ተረድተ ወይም ደግሞ ያለውን ነገር ተገንዝበ እንግዲህ ትዳርን ብትጠብቅ የተሻለ ነው ብዬ እነግርሃለሁ። እንግዲህ ሩታም የራሷን ውሳኔ ወሰናለች። እንግዲህ በሽምግልና ሁኔታ ሜቢ ሐሳቧን ልትቀይር ስለምትችል ሐሳብን እስከ መጨረሻው ድረስ የሩታንም ሐሳብ እስከ መጨረሻ ድረስ እስከምታውቅ ድረስ ምንም አይነት ውሳኔ እንዳትወስን በኋላ ይቆጫል ብዬ ነው እንግዲህ ምነግር አብርሃም። ምክንያቱም ነገ እንግዲህ በተለይ የልጅ አባት ስለምትሆን እንግዲህ ብዙ ኃላፊነት ይጠብቀሃል። በጣም ብዙ ነገሮችም ካንተ ስለምንጠብቅ እጅግ በጣም መጠንቀቅ አለብህ። ሄርሜላ የዘረጋችው እንግዲህ ሴራ ላይ እንዳትራመድ ካሁኑ ኢንፎርሜሽንም እየሰጠን ስለሆነ እባክን ተጠንቀቅ። ትዳር ሳይሆን እንግዲህ ትዳር እንኳን ባይመለስም ሁሉም ነገር እንኳን ባይስተካከልም ከሷ ጋራ ግን በፍጹም መጀመሪያው ግንኙነት እጅግ ጤናማ ያልሆነ ግንኙነት ስለሆነ ከወዲው ብታስብበት የተሻለ ነው ብለን እንነግራለን። እንግዲህ ብዙ ነገሮች ተከስቷል። በጣም በጉጉት የሚጠበቀው ደግሞ እንግዲህ ሁላችንም እንግዲህ የምንጠብቀው ነገር አለ። ምክንያቱም እንግዲህ ሽማግሌዎቹ አብርሃምና ሩታን ጠርቷል ሊያነጋግሯቸውም ስለፈለጉ በዚህ ጉዳይ ላይ እንግዲህ ሽማግሌዎች በተለይ ጣልቃ ገብቶ ነገሮችን መቀየር ከቻሉ እጅግ በጣም ሁሉም ሰው ይደሰታል ብዬ ነው ማስበው። በተለይ አብርሃም እቺ ቻንስ የመጨረሻ ስለሆነች እጅግ በጣም ማስተዋል ይኖርባል ብዬ ነው ማስበው። እንግዲህ ሩታም በጭራሽ እንግዲህ እስከመጨረሻው ድረስ እንደዚህ አልታረቅም ወይም ደግሞ አብረን አንሆንም የሚለውን ቃል ይዘሽ እንግዲህ እስከመጨረሻው ድረስ መኖር ስለማቺ ብቻሽንም መኖር ስለማቺ በተለይ የልጅሽ አባትም ላንቺም ለልጅሽም እጅግ በጣም ወሳኝ ስለሆነ ቆም ብለሽ ብታስቢ መልካም ነው ብዬ እነግራሻለሁ። በተለይ ይሄ ቪዲዮ ለአብርሃም እንዲደርስ
በቻላችሁት መጠን ሼር በታደርጉ እጅግ በጣም ደስ ይለኛል። ምክንያቱም እንግዲህ ይህንን ነገር ካየ በተለይ አብርሃም በእርግጠኝነት ሐሳቡን ቀይሮ ከሄርሜላ ጋር ያለውን ግንኙነት ወይም ያቆማል ወይም ደግሞ እንግዲህ ለጊዜውም ቢሆን ይቀንሳል ማለት ነው። ይሄ ነገሮች እስከሚፈቱ ድረስ በተለይ ነገሮችም ነገር ላይ እንዳይደራረብበት መጥፎ ነገርም እንዳይገጥመው ካሁኑ ቢጠነቀቅ የተሻለ ነው ብዬ እነግረዋለሁ ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።